አለሜ በዚህ በሌሊት ምን ትሰሪያለሽ እዚህ? ምንም። ምን ነው አስደነገጥኩሽ እንዴ? እንዴት አልደነግጥም? ሌሊት እኮ ነው። ምንድነው የተፈጠረ ነገር አለ እንዴ? ምን ሆነሻል? ምንም የለም። እና ምን ፈልገሽ ነው? እሺ እሱን ነገ እንነጋገራለን። በቃ ተውት። ማየ ምን ያስደነግጣል? ሰይጣን አላየ እንዴ? በዚህ በሌሊት ምን ታደርጊያለሽ እዚህ? አንተስ በዚህ በሌሊት ምን ትሰራለህ? እኔ እንኳን መታጠቢያ ቤት እየሄድኩ ነበር። ትሁት ክፍል ምን እያደረግሽ ነው? ስናወራ መሸብህ። በል አንተም ሂድ፣ እኔም ልተኛ። የተፈጠረ ነገር አለ እንዴ? ቤት ልትነግሪኝ አልፈለግሽም? አባዬ አለሜ ግን ደህና አትመስለኝም። ትሁቴ የተፈጠረ ነገር አለ እንዴ? ግልጹን ስነግርህ አባዬ እኔ ባንተና ባለሜ ግንኙነት በጣም ደስተኛ ነኝ። ደስታ ይገባችኋል አባዬ። ግን ደግሞ ለእኔ እያሳየችኝ ያለችው ነገር ደስ አይልም። ትሁቴ መስሎሽ እንዳይሆን አንቺ እኮ ባለ ውለታዋ ነሽ። አባዬ ውለታ ምናምን እንተወው። እኔ ቆይ ምን አደረግኩላት? በዛ ላይ ከዚህ በኋላ እንዲነሳ አልፈልግም። ግን ደግሞ ቢያንስ ሰላም ብትሆንና ጥሩ ፊት ብታሳየኝ እኮ ደስ ይለኛል። ያለችሽ ነገር አለ? አዎ፣ ግን እኔ እኮ ያናደደኝ የዛሬ ሌሊቱ ነው። ሌሊት መታ በጨለማ ክፍሌ ውስጥ አገኘኋት። እኔ እንጃ ብቻ እቃ የጠፋባት ነው የምትመስለው። አንቺ ጋር ያለ መስሏት ይሆናል። አንቺ ጋር ምኑ? ወርቁ። እሱን ሰምታ ነው? ቆይ ወስጄው እንኳን ቢሆን ቆይ እሷ ልትሰርቀኝ ነበር? እርግጠኛ አይደለሁም፣ የጠረጠርኩት ነው። እንዴ ነው እንጂ ሌላ ምን ጉዳይ ሊኖራት ይችላል? ትቀየሚያት ትሁቴ። ተው እንጂ አባዬ፣ እንዴት ነው ማልቀየማት? ቆይ እኔ እሷን ዕቃ የምወስድ ሌባ ነኝ እንዴ? ትሁቴ አንቺ እኮ የኔ ልጅ ነሽ፣ ከእውነት ጋር ብቻ የምትተባበሪ። ግን በቃ ከባድ ጊዜ ስላሳለፈች ሰው ማመን ተቸግራ ሊሆን ይችላል። ቆይ ሰው ማታምነው መርጣ ነው እንዴ አባዬ? ካላመነች ደግሞ አንተን ነበር ማመን ያልነበረባት። ምን ነው ትሁቴ? አባዬ ወንድ ስለሆንክ ነው እኮ እንጂማ አንተ በጣም ጥሩ ሰው ነህ። እስቲ አናግራታለሁ፣ ለምን እንደከፋትም ጠይቃታለሁ። እሺ ግን አባዬ እባክህን ነገሮችን ቶሎ እናስተካክልና እኔም ከዚህ ቤት ልውጣ። ምን ነካሽ ትሁቴ? አባትሽ ቤት እኮ ነው ያለሽው። አዎ ግን አባዬ አባት ቤት ወንድምና እህት ከተጣላ አባት መርጦ ሊያስወጣ ስለማይችል አንዱ መውጣቱ የግድ ነው። እንዳልኩ ሰው ቤት አትገቢ። እሱማ ምን አደርጋለሁ ታዲያ? ልስራ እንጂ። አግቢ እንጂ። በዚህ ሁኔታ እንጋባለን ብለን አባዬ ልጇን የሆነ ነገር እንዳትለው ብቻ። እውነት ትጋባላችሁ? እንዲህ አይነት ነገር አይፈጠርም። አለሜም ጥሩ ሰው ናት። ስሞታ ለትራንክሬ ነው ተያይዛችሁ የወጣችሁት? እንደዛ ማድረግ አልነበረብሽ። እሷስ ልክ ናት እንዴ? ለእኔ መንገር አልነበረባትም? ገና እኮ ናት። ከመጣች 3 ቀን አልሞላትም። ምን ነካሽ? ግን እንደመጣች ለእኔ መንገር የነበረባት ጉዳይ ነበር። ከዛ ቤት ስትወጡ አለሁ አይዟችሁ
ተብላችሁ በክብር ተሸኝታችሁ አይደለም የምትወጡት። ስለዚህ ብዙ ተጽዕኖ ውስጥ ሆናችሁ ነው የምትወጡት። አውቃለሁ። ታዲያ ካወቅሽ ለምን እስክትረጋጋ አልጠበቅሻትም? እስክትነግርሽ ድረስ ሌሊትም መንገድ ትችል ነበር። ታያለኝ። ልክ አይደለሽም። ከቻልሽ ይቅርታ ጠይቃት። ትሁት ጥሩ ልጅ ናት። እሺ ይቅርታ አድርጊልኝ ትሁቴ። ምንም አይደለም፣ ግን እባክሽ አለሜ ድጋሚ እንደዛ አታድርጊ። ያን ያህል የሚያስቀይም ነገር ነው ያደረኩት? እንዴ በጣም ያስደነግጣል እኮ። ቀለል አድርጊው። እዚህ ማን ይመጣል ብለሽ ነው? ቢያንስ ቆይ ይቅርታሽ ሙሉ እንዲሆን አጥፍቻለሁ ምናምን አይባል? ያላጠፋሁትን? ቆይ ታዲያ ካላጠፋሽ ለምን ይቅርታ ትጠይቂኛለሽ? እሺ አሁን ልነግርሽ የፈለግሽው ስለ ወርቁ ትሁት፣ ምንም እንደሌለኝ ታውቂያለሽ። ወርቁን እሱ ሻንጣ ውስጥ ደብቆት ነበር። እኔም እዛው ነው ትቼው የወጣሁት። አታረጊው። ለምን ማለት? እንዴት ለሱ ትታይለታለሽ? እና ተፈትሽ ሌባ ልባል? አትባይ። ቆይ አይንሽ እያየ እኮ ነው እንደ ሌባ ስፈተሽ የነበረው። እና እሱ ወሰደው? አይወስደውም ብዬ አስባለሁ። ደብቄዋለሁ ካልሽ ጥሩ። ትሁት ከየት መጣ? ወዴት ጥለሽኝ ሄድሽ? ወክ ላድርግ ብዬ ነው እንጂ ነፋስ ልቀበል ብዬ ነው። እና ትንሽ ልትቀመጣለሽ? እዚህ ጋር እና አጠረኝም ነበር? አለሜ ብቻዋን ናት ብዬ እኮ ነው። ታዲያስ አንቺ ብቻሽን አይደለሽ? አዎ፣ ግን ቢያንስ ወክ እያደረኩኝ እኮ ነው። ቤት አልተቀመጥኩ። ትሁቴ ግን እኮ ደህና አይደለሽም። ደህና ለመሆን እየሞከርኩ ነው ናቴ። እሺ ቆይ ትላንት ሌሊት ከአለሜ ጋር ምን እያወራችሁ ነበር? ምን እናወራለን ደግሞ በሌሊት? ቆይ እሺ፣ እና አንቺ ክፍል ምን ትሰራለች? ወርቁ እኔ ጋር መስሏት ልትወስደው። አታደርገው። ዛሬ ግን እዛው ቤት መሆኑን ነግሬያታለሁ። ምን ሆና ነው ግን? ምን እንደሆነች አላውቅም ናቴ፣ ግን ደግሞ ደህና አይደለችም። በቃ እኔ አናግራታለሁ። አያስፈልግም ናቴ፣ አባዬ ያናግሯታል። ቆይ ግን ምን ሆና ነው? እናቴ እኮ እንደዚህ አይነት ሴት አልነበረችም። እባክሽ ትሁቴ አትታዘቢያት። ችግር የለም። የእኛንም ነገር ችላ አላልኩትም ትሁቴ። አሁን ነገሮችን አስተካክዬ እንጋባለን እንዳለ ሁሉ ነገራችን ተይዟል። የማየም ጉዳይ አላለቀም። ለዛ ነው። እሺ ናቴ አታስብ። በቃ እንሂድ። ድርሽን እየመለስሽ ነው? ቆይ በዚህ ሰዓት ሲጀመር እዚህ ምን ትሰሪያለሽ? ድንገት ነው እንቅልፍ የወሰደኝ ስልኬን እየነካካው። ቆይ አንቺ ለምን መጣሽ ወደዚህ? አይ ቻርጀር እዚህ አካባቢ አድርጌ ከሆነ ልፈልግ ብዬ ነው። ምንም ቻርጅ የለም እዚህ አካባቢ ትሁት። የት ነው ያደረኩት? በእናትሽ ትሁት፣ ከኔ ጋር ሌላ ችግር አለ እንዴ? አልገባኝም አለሜ። ብድርሽን ልመልሽ ይመጣሽ። ምን መሰለሽ አለሜ፣ እኔ ላይ ለምን እንደዚህ እየሆንሽብኝ እንዳለሽ እኔ እንጃ። ግን ደግሞ ካስቀየምኩሽ በጣም ይቅርታ።
የምሬ ነው፣ ከልቤ ነው ይቅርታ የምጠይቅሽ። ትሁት ያ ወርቅ ትልቅ ንብረቴ ነው፣ ያስፈልገኝ ነበር። እሱን ከሆነ ገዜ የማያገኝበት ቦታ ስላስቀመጥኩት እንደምንም ብለን ወይ ደግሞ ናቲም ቢሆን ሄደው እንደምንም እንፈልገዋለን። እኔን ግን አይለቀኝም። ቤት ውስጥ መፈለጉ ይቀራል። እመኚኝ አለሜ፣ አያገኘውም። ሌላ ልትነግሪኝ የምትፈልጊው ነገር ምንድን ነው? ለምንድን ነው ድጋሚ ሀዘን ውስጥ የምትከቺው? እንደ አባት አብሮሽ ያለው ሰው ነው። አባዬ ነው? ምን አድርጌ? ያለቀን የሞተን ጉዳይ እያነሳሽ ነው። እኔ እኮ ልቡ እንዲያርፍና እንዲረጋጋ ነው ይሄንን ያደረኩት። እኔ ግን መጥፎነት አልታየኝም። ቀላል መጥፎ ነው የሞተ ትዝታውን ዳግም መቀስቀስ። እሺ አለሜ፣ ከዚህ በኋላ ራሱ ካላነሳብኝ እኔ በጭራሽ አላነሳበትም። እሺ ትሁት፣ አመሰግናለሁ። እሺ ደህና ደሪ። እንዴት አደራችሁ? እንዴት አደርክ? ትሁቴ፣ ዛሬ ፕሮግራምሽ ምንድን ነው? ዛሬ ምንም ከፕሮግራም ውጭ ሆኛለሁ እኮ። በቃ እንሂድ። የት? ትሁቴ፣ ስንት ነገር ተነጋግረን የአበባዬን አስክሬን እንፈልግ፣ ቢያንስ ሰዎችን እንጠይቅ። ይሻላል? አዎ፣ ነገሩን ካስጀመራችሁን ቶሎ እንጨርሰው። ይሄን ነገር ግን አስባችሁበታል? አዎ አለሚ፣ አስቤበታለሁ። ትሁቴ፣ ልብስ ቀይሪና እንውጣ። ሱሪ ብቻ ነው የምቀይረው። መጣ። አሁንም አልረሳሃትም? አልረሳኋትም፣ ልረሳትም አልችልም። መታደል ነው። ቀናሽ እንዴ? በህይወት በሌለ ሰው ይቀናል እንዴ? እየቀለድኩ ነው። ለነገሩ ቀናውስ ቢባል ሰው በህይወት ያለች ሚስቱን እየበደለ የሞተችውን የሚያከብር ሲታይ፣ ሁሉም ሰው በክብር ቀብሮ እርሙን አውጥቷል። እኔም እዚሁ ማገኛት ቦታ አጽሟን አሳርፌ እርሜን ላውጣ። ሀዘኑን ማንሳት ግን ልክ ነው ብዬ አላስብም። ልክ ነሽ። አሁንም ሀዘኗን አልረሳኋትም፣ ዝም ብዬ እንጂ። እንደፈለክ። አለሜ ለምንድን ነው ደስ ያላላት? ያው ቅናት ቢጤ ናት አባዬ። ተይ እንጂ ትሁቴ። ዋሻ? ኧረ ትሁቴ ተይ፣ ምን ያስቀናል? እሷም በሞተ ሰው አይቀናም ብላኛለች። እንደዛ አለች? አዎ አለችኝ። በቃ ቀንታለች አባዬ። የማታ እንጀራ የሚባለው ይሄ አይደል? የማታ እንጀራ አለሜ ናት? አዋ። እስቲ ተይ ትሁቴ፣ ፈጣሪ ያውቃል። እኔ ግን ሳስበው በጣም ጥሩ ሚስት የምትሆነው ይመስለኛል። አንቺ እኔን ከመምከርሽ በፊት ቶሎ ተጋቡ። እሺ አባዬ። ምን እያደረግሽ ነው? ይበቃኛል። ከዚህ በላይ መታገስ አልችልም። አባዬ ልታሳስሪው? ጊዜው ይሄ አይመስልህም? አዎ፣ ግን መጀመሪያ ነገሮችን ብናስተካክል አይሻልም? የቶቹን ነገሮች ናትዬ? ከዚህ በኋላ ምን እንዳላጣ። ይኸውልሽ እናቴ ስሚኝ፣ እሱ ከታሰረ ሊቀጣ ይችላል፣ ግን ደግሞ ያንቺ የሆነውን ንብረት ማግኘት አትችልም። ለምን አላገኝም ናትዬ? ያ ህልውናችን ነው። ይህ እስቲ ተመልከት፣ ሰው ቤት እኮ ነው ያለ ነው። በፍቅር እንጂ እኮ በእጦት አይደለም እዚህ ያለ ነው። ናቲ፣
እኔን በንግግር ለማሸነፍ አትጣር። ያንተ ቤት በቂ እንዳልሆነ ታውቀዋለህ እኮ። አሁን ንብረቱ ያለው ሌላ ሰው ጋር ነው። ሰውየው ከማሳሰር ይልቅ ንብረቱን እንዲመልስ ማድረግ ነው የሚሻለው። ናቲ፣ ምንም አይነት ገንዘብ የለኝም። ማንንም ደግሞ መጠየቅ አልፈልግም። ይኸውልሽ አለሜ፣ እኔ ያለኝን እሰጥሻለሁ። ግን ደግሞ አሁን ያናደደሽ እሱ አይመስለኝም። አዎ ተናድጃለሁ። ያናደደችኝ ደግሞ ትሁት ናት። ቆይ ለሰላም እንዴት ዋጋ አይሰጡትም? አልገባኝም። የዛሬ 11 ዓመት የሞተች ሴት መቃብር መፈለግ ምን ይሉታል? አሁን አጽሟ እዛ ሆነ እዚህ ሆነ፣ ምንድነው ልዩነቱ? አሁን ግን እሱ ሊያናደድሽ አይገባም። ማድረግ ያለብን ነገር በቀጥታ ማድረግ አለብን። ምን እናድርግ? መጀመሪያ ቤት ሄደን ወርቁን እንፈልጋለን። በመቀጠል ጠበቃሽን ስለተፈጠረው ነገር ነግረሽው መፍትሄ እንፈልጋለን። የቱ ይቅደም? ጠበቃሽን አገኘው። እሺ እማዬ እባክሽ ተረጋጊ። እባክሽ በቃ አትናደጂ፣ ቶሎ አትበሳጪ። ናቲ፣ እኔ ባለፍኩበት ባንዱ የምታልፍ እንዲያትለኝም ነበር። ማናት እንደኔ ሆነች? ይገባኛል፣ ህመምሽ ህመሜ ነው። ግን ደግሞ ዛሬ ካየን ትንሽ ጊዜ እንታገስ። አባዬ ግን ታስታውሳለህ? አስፋልቱን ማጥለ ነው መጣን። በቃ እዚህ አካባቢ ያሉትን ሰዎችን ጠይቃ። ትሁቴ ተይ፣ ይሄ ነገር ተስፋ የለውም። አባዬ እንደዚህማ በቶሎ ተስፋ አትቁረጥ። ይልቅ እንጠይቅ። እዚህ አቅራቢያ ያለ መቃብር ቦታ ካለን ጠይቃቸው። መጥቻለሁ እኮ ያንም አይምሮዬ ትክክል አልነበረም። ቆይ ሐውልት ተሰርቷል እንዴ? ትሁቴ ስሟ የተጻፈበት የሆነ ምልክት እንኳን ካየን በቂ ነው። እሺ አባዬ፣ እንሂድና ወደ ውስጥ እንጠይቅ። ካልሆነ ግን ሁሉንም ነገር እዚሁ ቀብረን እንሄዳለን። እሺ ትሁቴ። በቃ አለሜ፣ በጣም አዝናለሁ። ይሄንን ሁሉ ዶክመንት የምሰጠህ አንተን ከማመን ውጭ ምርጫ ስለሌለኝ ነው። ያለፍሽበት መጥፎ መንገድ ሁሉ ይገባኛል። ሰው እንድትጠራጠር ያድርጎሻል። ሰው እንድጠራጠር ያደረገኝ መርማሪ የተባለው ሰውዬ የሰጠውትን ማስረጃ በጉቦ ተታሎ መልሶ ለሱ ሲሰጠው ነው። እንደሱ አይነት ከስነ ምግባር ውጭ የሆኑ የህግ አካላት እንዳሉ እናውቃለን። ግን ደግሞ ሁሉም አንድ ላይ መጨፍለቅ የለባቸውም። ምን ላርግ ብለህ ነው? በተደጋጋሚ ተከድቼ ነው። ይገባኛል። ግን እመኚኝ፣ ፍትህ ሳታገኝ ነገሩ አያበቃም። አሁን ግራ የገባኝን ነገር ልንገርህ። ንብረቴን በሙሉ ከኔ በኋላ ላስቀመጣት ሴት ሰጥቷታል። አትስጊ። በህጉ መሰረት ያንቺ የሆነ ንብረት ሁሉ ያንቺ ነው። ከሷም ላይ ሆነ ከሱ ላይ ድርሻሽን ትቀበያለሽ። እውነትህን ነው? አዎ። ብቻ ነገሮችን ሁሉ በጥንቃቄ አድርጊ። እሺ፣ አመሰግናለሁ። ቀጣይ የምንገናኝ ይሆናል። በጣም አመሰግናለሁ። መልካም ጊዜ። እሺ። ቆየሽ ልደውልልሽ ስለ የመጣሽው እንዴ? ደግሞ እናቴ ፊትሽ እያበራ ነው። ምን ተገኝቶ ነው? የምስራች ይዤ ነው የመጣሁት። ትልቅ የምስራች። ምንድን ነው? ቤቲ ንብረቴን ይዛ የትም መሄድ አትችልም። እንዴት? ወደ እሷ ቢተላለፍም በህጉ መሰረት ንብረቴን መመለስ ግዴታዋ ነው። እንዴ ማኪ፣ ትልቅ የምስራች ነው የሰማሽው? በጣም እንጂ። እሱም ማሳሰር የፈራሁት የነበረው ለዚሁ አልነበር? እና ሊገባ ነው? ምን ነው እያዘንክለት ነው እንዴ? አይ አንቺ፣ ለየትኛው ፍቅሩ ነው እንዳዝንለት የሚያደርገኝ? ለየትኛው ንገሪኝ እስኪ። እኔ ነኝ የዚህ ሁሉ ነገር ምክንያት። አንቺ ምን አደረግሽ ማየ?
ቤትሽን ለማቅናት ነበር ደፋ ቀና ያልሽው። ግን ላንተም አባት አልሰጠውም፣ ለኔም ባላልሆነኝም። ያቺን ስራ ለመስራት ብዬ ሄድኩኝ ጊዜ ነው ክፍተት የተፈጠረው። ምን ታረጋ አንተማ። ግን ማንም በሌለበት ባልና ሚስት ተጫወቱብኝ። እማዬ ሁሉም የእጁን ያገኛል። አሁን መንገድሽን ጀምረሻል። ፈጣሪ ያውቃል። አባዬ ትሁቴ ነይ እንሂድ እባክሽ፣ ተስፋ የለንም። አባዬ ተስፋ አለ፣ ተስፋ እንዳቆርጥ እንዴ። ምን ተፈጥሯል? ቆይ ምንም አልተፈጠረም። የሄድሽበት ምን አሉሽ? የተወሰነ መረጃ ሰጥተውኛል። ደግሞ በዛ ሰዓት የነበሩ ትልልቅ ሰዎችን እንጠይቃለን፣ ይነግሩናል። እሺ ትሁቴ በይ እንሂድ። እሺ ሂድ። እስካሁን አልመጡም ማለት ነው? ልደውልላቸው እንዴ? አይተው አታስጨንቃቸው። እንዴት ዋላችሁ? እንዴት ሆናችሁ? እኛ የምስራች አለን። እኛ ጋር ምንም ተስፋ የለም። ተስፋ አለ አባዬ፣ ተስፋ እንዳቆርጥ። አሁን ከህግ በላይ ማንም እንደሌለ ተረድቻለሁ። ቆይ ምን የምስራች ሰምተሽ ነው? ጠበቃዬ ተስፋ በቆረጡበት ጉዳይ ላይ ተስፋ ሰጠኝ። አልገባኝም። ቤቲ ንብረቴን ወስዳ የምታስቀር መስሎኝ ነበረ። እያንዳንዱ የኔ የሆነውን ነገር እንደምትመልስ ጠበቃዬ ነገረኝ። ኧረ እባክሽ። አዎ የለፋውበትን ሁሉ ማንም በልቶት አይቀርም። አይ እንኳን ደስ ያለሽ። አመሰግናለሁ። ይቅርታ እንግዲህ መጥፎውንም ጥሩንም ዜና አንድ ላይ ያስተናገድን። ምንም መጥፎ ዜና የለም አለሜ። ላንቺ ግን በጣም ደስ ብሎኛል። የአባዬን ሚስት አስከሬንም የምናገኝበት ፍንጭ ተገኝቷል። የምትሄዱበት መንገድ ልክ ባይሆንም እሱ ካስደሰታችሁ ይሁን። ባይሆን እኔ ቡና ላፍላ አይደል? ለምን ደበረሽ? ለምን ይደብረኛል? አላውቅም፣ ግን ምናልባት ቤቲ የማየን ንብረት ልትመልስ ስለሆነ። እንደዚህ ነው እንደምታስበኝ? አይ ፊትሽ እኮ ያለናት ቤቲም ብትሆን በባዶ እጇ ብትቀር በጣም ነው የምታሳዝነኝ። ልታሳክማት የምትጓጓላት እህት እኮ አለቻት። ግን ደግሞ ቢሆንም የዓለም የሆነውን ነገር ልትወስድ አልፈልግም። የእሷ እንድትመልስ በጣም ደጋግሜ ጠይቄያታለሁ። ትሁት፣ ቤቲም እኮ ትክክለኛ ስራ እየሰራች አይደለም። ናቲ፣ ብዙ እኮ የሚያሳስበን ነገር አለ። ዓለም ፍትህ አግኝታ ማየት እኮ የኔ ምኞት ነው። ግን ደግሞ እሱን ለህግ ነተው። ቆይ ሌላ የሆንሽው ነገር አለ? አይ የለም ናቲ። ትሁቴ፣ አንድ ነገር ማሰብ ቢኖርብሽ ንብረታችን ከተመለሰ እኔና አንቺ ያለ ሀሳብ መኖሩ ነው። እስኪ ለዛ ያድርሰን። የኔና አንተ ነገር ላማለኝ በሰማይ ነው የሆነብኝ። ትንሽ ብቻ ትሁቴ። በቃ ግባ፣ እዛው እመጣለሁ። እሺ እሺ። በቃ አንተም እነሱ ጋር ሂድ። እሺ። ምንድን ፍላሽ ሰው ሲገድል የተቀረጸበት ፋይል ነው ያለው። ምን? ቆይ ህግ ባለበት ሀገር እንዴት የሁሉ ነገር ይከናወናል?
እኔም የህግ ያለህ እያልኩ ስጮህ ነበር፣ ግን የሚሰማኝ አጣው። ይሄን ያህል? አዎ። ጠበቃለሁ? በዚህ ሰዓት ማን ለሱ ይቆማል ብለህ? እንደሱ ከሆነ እኔ ላናግረው። ለምን? ስራችንን ለማቅለል። በመጀመሪያ አብሯት የሚኖራትን ሴት ለማግኘት፣ ሲቀጥል ደግሞ ከመታሰሩ በፊት ያለ መጉላላት መቀበል የምችውን ነገር እንድትቀበይ። አንተ እኮ ሁሉም የኔ የሆነውን ነገር እጄ እንደሚገባ ነበር የነገርከኝ። አሁንም ምንም የተቀየረ ነገር የለውም። ነገሮችን ለማቅለል ማለት ፍርድ ቤት ውስጥ አንቺና እሱ የሚኖራችሁ ክርክር ምናልባት 2 ወር ቢፈጅ እንኳን ከሱ ጋር ከተስማማሽ ግን በሳምንት ጊዜ ውስጥ ንብረትሽ እንዲሰጥሽ ለማድረግ ማለት ነው። ከሰጠኝ በኋላ ነፃ ሊሆን ነው ማለት ነው? እንዴት ነው የምታስቢው አለሜ? ምን ነካሽ? ይሄ እኮ ነፍሰ ገዳይ ነው። ልክ ነህ። እኔም ፍርድ ነው የምፈልገው። ጥሩ። ሌላ የቀረ ማስረጃም ካለ አምጪልኝ። የለም፣ ይሄ ነበረ ድንገት የተረሳ። እሺ፣ አመሰግናለሁ። ቃል ገባልሻለሁ በዚህ 3 ቀን ውስጥ ይታሰራል፣ ቢበዛ ሳምንት። ገንዘብ ከፍሎ ከወጣ ግን ይገለኛል። እኔ ቆሜ እየሄድኩ ይህ አይሆንም። ፍትሄም ያዛባል። ባያዛባም እንኳን ዝም ብሎ አይቶ እንዳላይ የሚያልፋል። እኔ ግን እንደዛ አይነት አይደለም። ቆሜ ያስፈረርኩበት ሰው በጭራሽ ወጥቶ በነፃነት አይሄድም። አመሰግናለሁ። እንዳንተ አይነት ሰዎችን ያብዛልን። እሺ አለሜ፣ እኔም አመሰግናለሁ። ግን ቆይ ቢመጣስ ናቲ? እማዬ አይመጣም። ቢመጣስ? አይመጣም አልኩሽ እኮ። ከፈራሽ ግን እንመለስ። ናቲ ለጠበቃ የምንከፍለው ገንዘብ የለንም። ለአንዳንድ ነገር የሚሆን ምንም የለንም እኮ። እሱን ከአባዬ መጠየቅ እንችላለን እኮ። ያን ያህልማ ህሊና ቢሳሎኒ። እንዴ እማዬ ብድር እኮ ነው። ምን ሆነሻል? ብድርም ቢሆን ምንም ከሱ መቀበል አልፈልግም። እንደዛ ካልሽ ደግሞ መፍራት የለብንም። እንሂድ። እሺ እንሂድ።